ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማ ታክልቲ ነኝ። በቅድሚያም አርዕስተ ዜና። የኢትዮጵያ ቴሌቪዥን በመንግስት አስፈጻሚዎች ጫና እንደሚደረግበት በፓርላማ ተነግሯል። የደቡብ ሱዳን ጦርነትን ሸሽተው ወደ ኢትዮጵያ ድንበር የሚሻገሩ ሰዎች በጋምቤላ ክልል ለኮሌራ ስርጭት ስጋት መሆናቸው ተገልጿል። ኢትዮጵያ 2500 ወታደሮችን በሶማሊያ ሰላም አስከባሪነት እንድታሰማራ ፈቃድ አግኝታለች። አብራችሁን ቆዩ። የኢትዮጵያ ቴሌቪዥን በመንግስት ስራ አስፈጻሚ አካላት ጫና ስለሚደረግበት የመንግስት አካላት የሚፈልጉትን እንጂ ህዝብ የሚፈልገው ጉዳይ ላይ አይሰራም የሚል የኦዲት ሪፖርት ትችት ቀርቦበታል። ትችቱ የቀረበው የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ፣ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሬዲዮና የቴሌቪዥን ዜናና ወቅታዊ ጉዳዮች አገልግሎት አሰጣጥና አፈጻጸም ውጤታማነትን በተመለከተ የፌዴራል ዋና ኦዲተር በተቋሙ የ2015-2016 ዓ.ም አፈጻጸም ላይ ባደረገው የኦዲት ሪፖርት ላይ መጋቢት 24 ቀን 2017 ዓ.ም ከተቋሙ ኃላፊዎችና ከዋና ኦዲተር መስሪያ ቤት ኃላፊዎች ጋር ውይይት ሲደረግ ነው። የቋሚ ኮሚቴው ምክትል ሰብሳቢ ወይዘሮ አራሬ ሙሲሳ በሰጡት አስተያየት መንግስት የሚፈልገውን እንጂ ህዝብ የሚፈልገው ሚዲያ ላይ አይውልም። በስልክ ሁሉ ተደውሎ ይህንን ለምን አስተላለፋችሁ፣ ይህንን ለምን አደረጋችሁ በሚል የመንግስት የስራ አስፈጻሚ አካላት ጭምር ጫና እንደሚያደርጉ የተቋሙ የስራ አመራሮች ያደረጉት ውይይት በቃለ ጉባኤ የኦዲት ግኝት መረጋገጡን ገልጸዋል። ምክትል ሰብሳቢዋ ነጻና ገለልተኛ ሆናችሁ ትሰራላችሁ ወይ በማለት ለኃላፊዎቹ ጥያቄ ሲያቀርቡ ነጻነትን አሳልፎ መስጠት ተገቢነት ያለው አይመስለኝም ብለዋል። በተመሳሳይ ኮርፖሬሽኑ የኤዲቶሪያል ነጻነትን ጠብቆ በስራውም ሆነ በአስተዳደሩ መንግስትና የመንግስት ተቋማትን ጨምሮ ከማንኛውም አካል ነጻና ገለልተኛ ሆኖ እየሰራ አለመሆኑ በኦዲት ግኝት መረጋገጡን አስረድቷል። ኮርፖሬሽኑ በሚያቀርባቸው ዜናዎችም ሆነ ፕሮግራሞች የሰብአዊ መብቶች መከበራቸውን አጉልቶ የሚያሳይ የአሰራር ስርዓት ያልዘረጋ መሆኑ እንዲሁም የተለያዩ የሰብአዊ መብት ድርጅቶች የሚያወጧቸው መግለጫዎች በብዛት የዘገባ ሽፋን የማይሰጥ መሆኑ በኦዲት ሪፖርቱ መቅረቡን ገልጿል። የተቋሙ ኃላፊዎች በሰጡት ምላሽ የኢትዮጵያ ቴሌቪዥን የኤዲቶሪያል ፖሊሲ መሰረት ያደረገው የዓለም አቀፍ የሚዲያ ልምዶችን በመውሰድ ተቀምሮ ለ5 ዓመታት ሲሰራበት የቆየ መሆኑን አሁን ደግሞ እንደ አዲስ ተዘጋጅቶ ረቂቁ የተቋሙ ቦርድ እንዲያጸድቀው እየተጠበቀ ነው ብለዋል። የተቋሙ ዋና ስራ አስፈጻሚ አቶ ጌትነት ታደሰ በሰጡት ምላሽ አሁን ባለው ተጨባጭ ሁኔታ ሚዲያው ነጻና ገለልተኛ ሆኖ እየሰራ ነው ብለው የሰብአዊ መብቶችን በተመለከተ ለቀረበው ጥያቄ በሰጡት ምላሽ አንዳንዶቹ የሚያወጧቸው መግለጫዎችና ሪፖርቶች በትክክለኛው እውነታ ላይ ያልተመሰረቱና ተገቢውን ምንጭ ያላሟሉ ሲሆኑ እንደ ብሔራዊ ጣቢያነታችን የምንወስደው ጥንቃቄ እንጂ በአንድ ግለሰብ ተደውሎ እንደዚህ አድርጉ ተብሎ ስለሚባል አይደለም ብለዋል። የፌዴራል ኦዲተር መስሪያ ቤት ዋና ኦዲተር ወይዘሮ መሰረት ዳምጤ በሰጡት አስተያየት የሀገሪቱን ወቅታዊ ቁመናና ከዘመኑ ጋር የሚጣጣም ኤዲቶሪያል ፖሊሲ እንዲያዘጋጅ አሳስበው በህብረተሰቡ ዘንድ ታማኝ ለመሆን ነጻና ገለልተኛ ሆኖ ሊሰራ ይገባልን ብለዋል። ኢትዮጵያ 2500 ወታደሮችን በሶማሊያ ሰላም አስከባሪነት እንድታሰማራ ፍቃድ አግኝታለች። የአፍሪካ ህብረትና የሶማሊያ መንግስት 2500 የኢትዮጵያ ወታደሮች በአዲሱ የሶማሊያ የሰላም ማስከበር ተልዕኮ ኤዩሶም ስር እንዲሰማሩ ፍቃደኛ መሆናቸው ይፋ ተደርጓል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባወጣው አዲስ ሪፖርት መሰረት ግብጽ 1100 የሚጠጉ ወታደሮችን በሶማሊያ የአፍሪካ ህብረት ድጋፍና ማረጋጋት ተልዕኮ የምታዋጣ ሲሆን በጥር ወር በፈረንጆቹ አዲስ ዓመት በይፋ ስራ በጀመረው ኤዩሶም ውስጥ በአጠቃላይ እንዲሳተፉ የሚፈቀደው ወታደራዊ ቁጥር 12000 ብቻ ነው። ይህም አሃዝ የፖሊስ መኮንኖችንና ሌሎች የጸጥታ ኃይሎችን ሳይጨምር ወታደሮችን ብቻ ነው። ዩጋንዳ ከፍተኛውን ወታደር የምታዋጣ ሀገር ስትሆን 4500 ወታደሮችን ወደ ሶማሊያ ታስገባለች። ጅቡቲ 1520 ወታደሮችን እንዲሁም ኬንያ 1410 ሰላም አስከባሪ ኃይሎችን ለመላክ ተዘጋጅተዋል። የሰላም ማስከበር ተልዕኮውን ያጠናቀቀው የአትሚስ ተልዕኮ ወታደሮችን ከኢትዮጵያ፣ ከኬንያ፣ ከብሩንዲ፣ ከጅቡቲና ከኡጋንዳ ያውጣጣ ሲሆን አዲሱ የሰላም ማስከበር ተልዕኮ ኤዩሶም የግብጽ ወታደራዊ አባላትን ማካተቱ ለመጀመሪያ ጊዜ የተደረገ በመሆኑ ልዩ አድርጎታል።
የካይሮ ወታደራዊ ተሳትፎ ሞቃዲሾ ከኢትዮጵያ ጋር ለ1 ዓመት በዘለቀውና ከራስ ገዟ ሶማሊላንድ ጋር የተደረገው አወዛጋቢ የባህር በር ስምምነት የፈጠረው ውዝግብን ተከትሎ የግብጽ ወታደሮች መሳተፍ ከሞቃዲሾ ጋር ያለውን ግንኙነት መጠናከር የሚያመላክት መሆኑ እየተገለጸ ይገኛል። የተባበሩት መንግስታት ድርጅት ሪፖርት እንደሚያመለክተው በኤዩሶም ስር ከሚገኙት ወታደሮች በተጨማሪ ከግብጽ ከናይጄሪያና ከሴራሊዮን የተውጣጡ በርካታ ፖሊሶች በሞቃዲሾ ጁሃርና ባይዶዋ እንደሚሰማሩ ይጠበቃል። የሶማሊያ ብሔራዊ ደህንነት አማካሪ በኤዩሶም ተልእኮና በሶማሊያ ብሔራዊ ጦር አጋርነት ወታደራዊ ዘመቻዎች መወሰድ ጀምረዋል። በቅርብ ጊዜ በአልሸባብ እየተስፋፋ በመጣው ጥቃት በሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ተሽከርካሪ ላይ ጭምር ጥቃት ከተፈጸመ ወዲህ በአሜሪካና በኢትዮጵያ አየር ኃይሎች እገዛ ጭምር የአየር ድብደባ በአልሸባብ ቡድን ላይ የአጸፋ እርምጃ መወሰዱን መዘገባችን ይታወሳል። የደቡብ ሱዳን ጦርነትን ሸሽተው ወደ ኢትዮጵያ ድንበር የሚሻገሩ ሰዎች በጋምቤላ ክልል ለኮሌራ ስርጭት ስጋት መሆናቸው ተገልጿል። እስካሁንም 32 ሰዎች መሞታቸው ተሰምቷል። በደቡብ ሱዳንና ኢትዮጵያ ድንበር በሁለቱም በኩል ሰብአዊ ቀውስ በፍጥነት እየተስፋፋ ሲሆን ዋነኛው ምክንያትም እየተባባሰ የመጣው የደቡብ ሱዳን ግጭት፣ መፈናቀልና የኮሌራ ወረርሽኝ ማህበረሰቡን ወደ አደጋ እያስገባ ነው ሲል ዓለም አቀፉ ድንበር የለሽ የሕክምና ባለሙያዎች ቡድን አስጠንቅቋል። የተባበሩት መንግስታት ድርጅት ሪፖርት እንደሚያመለክተው በፈረንጆቹ መጋቢት ወር ውስጥ ብቻ ወደ 10,000 የሚጠጉ ተፈናቃዮች ከደቡብ ሱዳን ወደ ኢትዮጵያ ተሻግረዋል። የጋምቤላ ክልል አደጋ ስጋት ስራ አመራር ኮሚሽን ዋና ኮሚሽነር አቶ ጃክ ጆሴፍ ለሪፖርተር እንደተናገሩት ከደቡብ ሱዳን የተፈናቀሉ ሰዎች ብዛት ትክክለኛ ቁጥር በግልጽ አልታወቀም። ከደቡብ ሱዳን ድንበር ተሻግረው ወደ ጋምቤላ ክልል የሚገቡ ሰዎች የህይወት አድን እርዳታ ያስፈልጋቸዋል ያሉት ኮሚሽነሩ፣ ነገር ግን በክልል ደረጃ አዲስ ለሚፈናቀሉ ድንበር ተሻጋሪ ተፈናቃዮች ኃላፊነት የለም። ኃላፊነቱ የፌዴራሉ መንግስት ተቋምና የመንግስታቱ ድርጅት የሰብአዊ ድጋፍ ኮሚሽን ነው ብለዋል። ኮሌራ በድንበር አካባቢ ከደቡብ ሱዳን ግጭት በፊትም የነበረ ቢሆንም በተሰሩ ስራዎች በኮሌራ የተያዙ ሰዎችን ቁጥር መቀነስ ተችሏል ያሉት የጋምቤላ ክልል የአደጋ ስጋት ስራ አመራር ኮሚሽን ዋና ኮሚሽነር አቶ ጃክ የጊዜ ርዝመቱን በግልጽ ባላሳወቁበትና በቅርብ ጊዜ ውስጥ ብለው ለሪፖርተር እንደገለጹት እስካሁን 1903 ሰዎች በኮሌራ የተያዙ ሲሆን 32 ሰዎች ህይወታቸው አልፏል። ከሟቾቹ ውስጥ የደቡብ ሱዳን ዜጎችም መኖራቸው የተገለጸ ሲሆን ብዛታቸውን በተመለከተ ግን የሁለቱም ህዝብ ተመሳሳይ ገጽታ ያለው በመሆኑ መለየት አልተቻለም ብለዋል። አሁንም የሚያዙ ሰዎች ቁጥር አነስተኛ ነው ቢባልም ከተያዙት ሰዎች ውስጥ ከፍተኛውን ቁጥር የሚይዙት ደቡብ ሱዳናውያን እንደሆኑና አንዳንዶቹ ዘመድም ጭምር ያላቸው በመሆኑ ወደ ህብረተሰቡ ውስጥ እየተበተኑ እየገቡ መሆኑም ታውቋል። ኮሌራ በሚመለከት በእርግጥ እዛ አካባቢ ከደቡብ ሱዳን ግጭት በፊት ኮሌራም ነበር። ያኔ በተደረገው ሬስፖንስ መሰረት አሁን ኮሌራ የተቀነሰበት ሁኔታ ነው የሚገኘው እና የተያዘው ሰው ብዛት ወይም ኬዞች እየቀነሱ ይገኛሉ። ግን በአጠቃላይ ለመረጃ ያክል ከአሁን በአጠቃላይ 1903 ሰዎች ነው በኮሌራ የተያዘው። እነዚህ ከፍተኛ ድርሻ የሚይዘው ዋንቷ የሚባለው ወረዳ ነው እና በዋንቷ ውስጥ ቡሬቤ አሁን ቅድም ያልኩ ቦታ የሚባለው ቦታ ሰዎቹ በብዛት መረጃዎች ያሳያሉ እና በአጠቃላዩ ከነዚህ ሰዎች ውስጥ 32 ሰዎች ህይወታቸው አልፏል። ያለው ሁኔታም ይሄ ነው። ግን በአሁን ሰዓት በተደረገው ርብርብ የኬዞች ቁጥር ቀንሷል። ግን በአብዛኛው በእርግጥ አሁን እውነት ለመናገር አሁን የታመመ ያለው ትንሽ ቁጥር ቢሆን እንኳን አብዛኛው የደቡብ ሱዳን ሰዎች ናቸው። የኮሌራ ስርጭትን ለመቆጣጠር ተፈናቃዮች ወደ ኢትዮጵያ ድንበር ሲገቡ ምርመራና ድጋፍ የሚያገኙባቸው ስፍራዎች መዘጋጀታቸውን፣ በማህበረሰቡ ውስጥ የሚገኙትን በአስቸኳይ ለመለየት የበሽታው ምልክትን የሚያሳዩ ሰዎችን ወደ ሕክምና ተቋማት የሚወስዱ በጎ ፈቃደኛ ግለሰቦች መዋቅራቸውን እንዲሁም የግንዛቤ ማስፋፊያ ስራዎች እየተሰሩ መሆኑ ተገልጿል። በዋናነት አሁን
ኦልሬዲ እዛ ቡረቤ የሚባለው አካባቢ ሴንተሮች አቋቁመናል። የሄልት ሴንተሮች ማለት ነው። እና እነዚህ ሄልት ሴንተሮች ሁለት ነገሮች ነው፣ ሁለት ወይ ሶስት ነገሮች ነው እዚህ የሚሰራ። አንደኛው ቼክ ፖይንት ስክሪኒንግ የሚባል ነገር አለ። ልክ እንደገቡ ስክሪን ይደረጋል። ይሄ አንድ ነገር ነው። እዛው ደግሞ በማህበረሰብ ውስጥ ሲምፕተሞቹ ስላሉ ሲምፕተሞቹ ከታዩ እዛ ጋር ቮለንቲር እነዚህ በጎ አድራጎት ሰዎች አሉ የተመደበ በየአካባቢው። እነዚህ ሲምፕተሞች ያሳየ ሰዎች ካገኙ ወደ አሁኑ ወደ ሕክምና ሴንተር ነው የሚወስዱ። ከዛ በኋላ ይሄንን ሰውየው ለብቻው ስለማይኖር ከሌሎች ጋር አብሮ ስለሚኖር ቲም ይመጣልና ያ ቤት በሙሉ ዲስኢንፌክት ይደረጋል፣ ይሰራጫል። የሆነ መድኃኒት አለ የሚሰራጫ መድኃኒት ያ መድኃኒት ቤቱ ውስጥ ይሰራጫል ማለት ነው። እነዚህ ለመከላከል እነዚህ ናቸው በዋናነት። ከዛ በተጨማሪ አዌርነስ ክሬሽኖች እየተሰሩ ይገኛሉ። የክልሉ አደጋ ስጋት ስራ አመራር ኮሚሽን እንደገለጸው በድንበር አካባቢ የሚገኙት የህብረተሰብ ክፍሎች በአካባቢው ባለው የንጹህ ውሃ እጥረት በስፋት ከባሮ ወንዝ ላይ ነው የመጠጥ ውሃ የሚጠቀሙት። ድንበር የለሽ የሕክምና ባለሙያዎች እንዳስታወቀው በኢትዮጵያ የጋምቤላ ክልል ከጤና ሚኒስቴር ጋር በመተባበር ባለፈው አንድ ወር ውስጥ ከ560 በላይ የኮሌራ ህሙማንን በ3 የኮሌራ ሕክምና ማዕከላት እንዲታከሙ ተደርጓል። በተጨማሪም የውሃ የአካባቢ ጽዳትና የግል ንጽህና አጠባበቅ ላይ ቤት ለቤት የኮሌራ መከላከል ግንዛቤ ማስጨበጫ በመሰጠት ላይ እንደሚገኝ ለማወቅ ተችሏል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።